እንደምንሰንብታችኋል ወደ ህብረት ሥራ ማህበራችን ቤተሰቦች ካዋጭ ዜናዎች ጋር ጌታውን ታደሰ ነኝ አብራችሁን ቆዩ አዋጭ ባሳለፍነው ሳምንት ለ110 አባላት ከ145 ሚሊዮን ብር በላይ የብድር አገልግሎት ሰጠ አዋጭ የገንዘብ ቁጠባና ብድር ህብረት ሥራ ማህበር ባሳለፍነው ሳምንት ከመጋቢት 29 ቀን እስከ ሚያዝያ 4 2017 ዓ.ም ድረስ ባሉት የሥራ ቀናት ለ110 አባላት ከ145 ሚሊዮን ብር በላይ ብድር መስጠት መቻሉን የህብረት ሥራ ማህበሩ ሳምንታዊ ሪፖርት ያመለክታል። ህብረት ሥራ ማህበሩ በሁሉም ቅርንጫፍ ቢሮዎቹ ለ6 ወርና ከዚያ በላይ 25 በመቶ ቆጥበው ብድር ለመውሰድ አስፈላጊውን ቅድመ ሁኔታ ላሟሉና የብድር ጥያቄዎችን ላቀረቡ አባላት ብድር የመስጠት ሂደቱን ባሳለፍነው ሳምንትም አጠናክሮ ቀጥሏል። በዚህም ከ110 የብድር ተጠቃሚ አባላት መካከል 63 በመቶዎቹ የማህበራዊ የብድር አገልግሎት ተጠቃሚ ሲሆኑ 18 በመቶዎቹ ደግሞ የትራንስፖርት የብድር አገልግሎት ተጠቃሚ መሆናቸው ተገልጿል። ቀሪው 19 ከመቶ ደግሞ በሌሎች የብድር አይነቶች እንደሚሸፈን በሪፖርቱ ላይ ተመላክቷል። ያነጋገርናቸው የብድር ቼክ በመውሰድ ላይ የነበሩ አባላት በበኩላቸው አዋጭ ከሌሎች የፋይናንስ አገልግሎት ሰጪ ተቋማት በፈጣን አገልግሎት አሰጣጡ ይለያል ብለዋል። ስሜ ብሳት አዲስ እባላለሁ። ቃሊቲ አዋጭ ቁጠባና ብድር ቅርንጫፍ አባል ነኝ። ያው 6 ወር ነው የቆጠብኩት። ያው በተለይ ምክንያት ዛሬ ቢደርስም ያው 6 ወር ነው ቆጠብኩኝ። ከዛ ለመኖሪያ ቤት ግንባታ ማስጨረሻ ነው 600,000 ነው ብድር ጠየቅኩ። እውነት ለመናገር ያው ብዙ ብድር ተቋማት ቢሆን የፋይናንስ ተቋማትን አይቻለሁ፣ ሰርቼበታለሁ። ለየት የሚያደርገው ምንድነው? አንደኛ መስተንግዶ፣ ሁለተኛ ቅልጥፍናው፣ ሶስተኛ ደግሞ የሚባለው ሰዓት የሚፈለገው ነገር ሲጠየቅ ማብራሪያ የሚሰጥበት ሁኔታ ነው ያየው። እውነት ለመናገር ሌሎችም ባንኮችን ዞሬ ብድር ጠይቄ ነበር። በአጋጣሚ የተለያየ ለንግድ ለምን ስለሚሉ እዚህ መጥቼ ስጠይቅ እዚህ ቅርንጫፉ ላይ ወደ አሁን ነው እንትን ነው ተቀብሎኝ ያስተናግዱኝ። እኔም በደስታ ነው እንትን ያልኩኝ ማለት ነው። ስለዚህ ሌሎችም በዚህ ቢጠቀሙ አንደኛ ያው ቅልጥፍና አለው፣ ሁለተኛ ከችግር አንጻርም ችግርን ቶሎ ለመፍታት ይረዳል፣ ሶስተኛ ደግሞ ያው ኢኮኖሚያችንን የተሻለ ወንድ ለማንቀሳቀስና የተሻለ ኑሮ ለመኖር አጋዥ ነው ብዬ ወስዳለሁ ነው በኩል። ወደ ህብረት ሥራ ማህበራችን ቤተሰቦች አብራችሁን ከኛ ጋር ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ።